በምስሉ ላይ እንደምንመለከተው መራጮች ድምጻቸውን እየሰጡ ይገኛሉ። በተለያዩ የኢትዮጵያ አቅጣጫዎች ምርጫ ድምጽ በሚሰጥባቸው ሁሉ አሁን ክፍት ሆኖ ድምጽ እየተሰጠ ይገኛል። በምስሉም የምንመለከተው ከተለያዩ የኢትዮጵያ ማዕዘናትም የምናገኘው ድምጽ እየተሰጠ ይገኛል። ዜጎች የመራጭነት መብታቸውን ተጠቅመው ያወጡትን ካርድ በተገቢ መልኩ ድምጻቸውን እየሰጡ ይገኛሉ። ኢትዮጵያ እየመረጠች ነው። የኢትዮጵያ አዲስ ንጋት ተጀምሯል። ደቂቃዎች አልፈዋል። የመጀመሪያዎቹ ደቂቃዎች ላይ ሰዎች ድምጻቸውን ሰጥተዋል። የተለየ ስሜት እንደሚኖረው እጠብቃለሁ። ስለዚህ በኢትዮጵያ ዲሞክራሲ ውስጥ የመጀመሪያ 2፣ 3፣ 4 ሰዎች የሚሰጡት ምርጫ ምናልባት ለነሱ የተለየ ስሜት እንደሚሰጠው አስባለሁ። ስለዚህ በኢትዮጵያ ምርጫው ተጀምሯል። 7ኛው ጠቅላላ ምርጫ ባለፉት ወራት ዝግጅት ሲደረግበት የነበረው ምርጫ አሁን መካሄድ ጀምሯል። በሰልፍ ሰዎች ተቀምጠው በምርጫ ካርዳቸውን ለመጠቀም ድምጻቸውን ለመጠቀም ይህ የስልጡን ሕዝብ ባህል ነው። በሀገር ውስጥ ዴሞክራሲን ለመገንባት እንደዚህ አይነት ታሪካዊ ሁኔታዎችን በተለይም መብትን በመጠቀም መሪን መምረጥ የዴሞክራሲ ታላቅ ልምምድ ነው። ኢትዮጵያውያን ይህንን እንደ ሌሎች ድል እንዳደረጓቸው ሀገራዊ ፕሮጀክቶች ሁሉ እንደ ታላቁ የህዳሴ ግድብ ሁሉ በህብረት ዴሞክራሲንም ወደ ኢትዮጵያ የማድረግ መሰረት እንዲይዝ የማድረጉ ሂደት የሁሉንም ድርሻ የሚጠይቅ ነው። እንደ ታላላቅ ልማቶች ሁሉ ይህም እንደ ታላቅ ሀገራዊ ፕሮጀክት ሆኖ እየተሰራበት ይገኛል። ኢትዮጵያ እየመረጠች ነው። ሁሉም ድምጹን ለመጠቀም መምረጥ የሚችልና ካርድ ያወጣ ሁሉ ወደ ምርጫ ጣቢያዎች እየተመመ ነው። መትመም ብቻ አይደለም፣ እዛው ሰልፍ ይዞ ምርጫዎች እየተከናወኑ ይገኛሉ። በቀጥታ ስርጭት እያስመለከትናችሁ የምንገኘው ከተለያዩ የኢትዮጵያ ማዕዘናት እየተሰጡ የሚገኙ የድምፅ መስጠት ስነ ስርዓቶችን ነው። ፋና ቴሌቪዥን በቀጥታ ስርጭት ይቀጥላል። ዛሬ ልዩ ቀን ነው። ኢትዮጵያ እየመረጠች ነው።